እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ያው ታሪካችን የአንድ ማህበር ሊቀመንበር ሆነህ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነህ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ካንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። ጠቅላይ ሚኒስትር አብይ አህመድና የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ በአንድ መድረክ ላይ የሐሳብ ልውውጥን አድርገዋል። ፈርሷል አልፈረሰም፣ አለ የለም በሚለው ነጥብ ላይ ያተኮረ ነው። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ዕለተ ማክሰኞ የረፋድ መረጃውን እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ሰሞኑን አሰብን አካቶ በተለቀቀው አዲሱ የኢትዮጵያ ካርታ ዙሪያ ኤርትራ ምላሽ ሰጥታለች። ምላሹ የተሰጠው በኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አማካኝነት ነው። በዚሁ ዙሪያ ገዢውን ፓርቲ ብልጽግናን በጥብቅ ከመውቀስም ባሻገር በአንድ ጉዳይ ይሄ የማይታለፍ ቀይ መስመራችን ነውም ተብሏል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በተከታታይ ቀናት ከተከበረው የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የተገኙበት የምሁራን ውይይት ተካሂዷል። በዚህም ውይይት ላይ ጠቅላይ ሚኒስትር አብይ አህመድ የምስራቅ ጉዳዮች አማካሪ አቶ ጌታቸውም ተገኝተው ሀሳባቸውን ሰጥተዋል። በአንድ ጉዳይ ላይ ፈርሷል፣ የለም አልፈረሰም በሚል ጠቅላይ ሚኒስትሩና አቶ ጌታቸው የተለያዩ እይታቸውን ያንጸባረቁበት ሁኔታ ታይቷል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በተደጋጋሚ እገታ ስሟ በሚነሳው የኦሮሚያ ክልል ሰሜን ሸዋ አሊዶሮ ወረዳ አዲስ የመንገደኞች ጥቃት ተሰንዝሯል። በጥይት ሩምታ በተሰነዘረው ጥቃት ከ40 በላይ መንገደኞች መታገታቸው ተሰምቷል። ዝርዝሩን እናደርሳለን። ጀነራሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አስጠንቅቀዋል። ኢሳያስ ኢትዮጵያን እያተራመሱ መቀጠል አይችሉም፣ ከዚህ በኋላ ልክ መግባት አለባቸው ሲሉ ጀነራሉ አሳስበዋል። ጀነራሉ የትግራይ ጦር አዛዦችንም አስጠንቅቀዋል። ዝርዝሩን ከጥንቅራችን ይሰማሉ። ማዱሮ በእጽ ሽብርተኝነት፣ ሴራና በጦር መሳሪያ እንዲሁም ሌሎች አጥፊዎች መሳሪያዎች ክስ የቀረበባቸው የክስ ሂደት በትላንትናው ዕለት ተካሂዷል። እጅግራቸው በሰንሰለት ታስሮ ሰንሰለቱ እያቃጨለ ችሎት ፊት የቀረቡት ማዱሮ እኔ አሁን የቬኔዙዌላ ፕሬዝዳንት ነኝ፣ እዚህ የመጣሁት ታግቼ ነው ብለዋል። 40 ደቂቃ ስለፈጀ የማዱሮ የችሎት ቆይታ እንመለከታለን። በተያያዘ መረጃ የትራምፕ አስተዳደር ማዱሮን ለመያዝ ስላስወሰነው አንድ አስገራሚ ጉዳይ መረጃ ወጥቷል። ትገረሙበታላችሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሀል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሀል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 ኤርትራ ስለ አሰብ ካርታ ምላሽ ሰጠች። ሰሞኑን አሰብን አካቶ በተለቀቀው አዲሱ የኢትዮጵያ ካርታ ዙሪያ ኤርትራ ምላሽ ሰጥታለች። ምላሹ የተሰጠው በኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አማካኝነት ነው። የመንግስታቸውን አቋም አዘውትረው በኤክስ ገጻቸው የሚያጋሩት ሚኒስትሩ በዚሁ ከሰሞኑ አሰብን ወደ ኢትዮጵያ ግዛት አካቶ በታየው ካርታ ላይ ገዥ ብልጽግና ፓርቲን አጥብቀው በመኮነን ማብራሪያቸውን ሰጥተዋል። የኢትዮጵያ ባለስልጣናት የሉዓላዊ ሀገርን የባህር በር መውጫ የራሳቸው ለማድረግ እያደረጉት ያለውን ሩጫ ህጋዊ የተለመደ አካሄድ ለማስመሰል ዛሬም ድረስ በቀጠለ ከፍተኛ ኃላፊነት በጎደለው ምናባዊ ሩጫ ላይ ናቸው ያሉት ሚኒስትሩ የኢትዮጵያ ባለስልጣናት ያለፉትን ሁለቱ ሀገራት አንድ የነበሩባቸውን የመጥፎ ትዝታ ጊዜያት ሳይቀር አሁን ባለው የሁለቱ ሀገራት ታሪክ እንደ ታላቅ የስኬት ጊዜ አድርገው በማስታወስና በማጣቀስ ስራ ተጠምደዋል ሲሉም ከሰዋል። ማስታወቂያ ሚኒስትሩ የማነ ገብረ መስቀል በዚሁ የኤክስ ልጥፋቸው አክለውም ከዚህ ቀደም ደጋግመን እንደተናገር ነው ይሄ እንደዚህ አይነቱ አካሄድ ለእኛ የማይታለፍ ቀይ መስመራችንና የፖለቲካ ስድብ መሆኑ መታወቅ አለበት ያሉ ሲሆን ብልጽግና እንደ ዓለም አቀፍ የገንዘብ ድርጅት IMF እና ዓለም ባንክ በሚደጎም ኢኮኖሚ ውስጥ ቢሆንም ዛሬም ቢሆን በከፍተኛ ውስጥ የትጥቅ ግጭቶች ተጠምዶ ይገኛል በማለትም
እንዲያም ሆኖ ባለስልጣናቱ ለውስጥ ችግራቸው ዘላቂ መፍትሄን ከማፈላለግና በህግ ማዕቀፍ ውስጥ ባለ ቀጠናዊ መረጋጋት ትብብር አስተዋጽኦ በማድረግ ሊወጡ የሚገባቸውን ሚና ከመጫወት ይልቅ የሀገር ውስጥና ለውጭ ታዳሚዎቻቸው ለማታለል ሲሉ የተለያዩ ዓለም አቀፍ ጉባኤዎችን በማዘጋጀት ተጠምደዋል በማለትም ኢትዮጵያ ለማዘጋጀት ኃላፊነት የወሰደችባቸውን ዓለም አቀፍ ጉባኤዎች ሳይቀር በስም ጠቅሰው እያጣቀሱ ተችተዋል። ሰሞኑን ባነጋገረው አሰብን በኢትዮጵያ ግዛት ውስጥ አካቶ በታየው በዚሁ ካርታ ዙሪያ መነሻቸውን አድርገው ዘርዘር ያለ ጥብቅ ትችታቸውን አስፍረው የታዩት ሚኒስትሩ ቀጥለውም አሰብን ወደ ኢትዮጵያ ግዛት በማካተት ታይቷል ለተባለው ካርታ ጉዳይ መለስ ብለው ጥብቅ ትችታቸውን ሰንዝረዋል። ካርታው የኤርትራ ሉዓላዊ የባህር ዳርቻ በማካተት በማን አለብኝነት በፎቶሾፕ የተሰራ ነው ያሉ ሲሆን የሀገር ውስጥ ታዳሚዎቻቸውን ትኩረት አድርገው መረጃዎችን የሚያሰራጩ ሚዲያዎች ላይ ታይቷል ሲሉም አስታውቀዋል። የሚኒስትሩ በዚሁ ኤክስ ልጥፍ ምላሻቸው የኤርትራን የባህር ዳርቻ ሉዓላዊ ግዛት በፎቶሾፕ በመስራት ማሳየቱ ዓለም አቀፍ ሕግጋትን የሚጻረር ነው ብሎታል። በዚህም የኢትዮጵያ ባለስልጣናት የሉዓላዊ ሀገርን ግዛት ለመውሰድ የሚያደርጉትን ጥረት በተጠቂነትና በተጎጂነት ስሜት የውጭ ታዳሚዎቻቸውን ለማሳመን ራስን መከላከል በሚል አካሄድም ሀሳባቸውን ለማስረጽ የሚያደርጉት ጥረት አካል ነውም ብሎታል። በመከላከያ ሰራዊት የወታደሮች ምረቃ ስነ ስርዓት ላይ አሰብ በኢትዮጵያ ግዛት ውስጥ ተጠቃሎ የሚታይበት ካርታ መታየቱን በተመለከተ በአንድ ከፍተኛ የፌዴሪ መከላከያ ሰራዊት ኃላፊ ምላሽ ተሰጥቶበታል። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በዚሁ ዙሪያ ለሪፖርተር በሰጡት ማብራሪያ ይሄ ካርታ የመንግስት ወይም የተቋሙ አይደለም፣ እኛ እናውቀውም። ምናልባትም አንድ ፎቶግራፈር የሰራው ስራ ሊሆን ይችላል። በክፍል ደረጃ በአንዳንድ ልጆች የተሰራ ነው። አሰብ ይገባናል ከሚል ጥያቄ በመንግስት ደረጃ እንዳለ ይታወቃል። ልጆቹም ይህንን አጀንዳ እንደ ማስነሻ ወስዶ ያደረጉት ስራ ነው። ይሄ ካርታ መውጣትም አልነበረበትም። ኢትዮጵያ አሰብ ይገባናል የማለቷ ጉዳይ እንደተጠበቀ ሆኖ ይህንን ጥያቄ ወደ ካርታ መቀየሩ ግን ሌላ ጉዳይ ነው የሚሆነው። እኛም በዚህ ጉዳይ ማብራሪያ እንሰጥበታለን ሲሉ ተናግረዋል። ካርታ የታየው የኢፌዴሪ መከላከያ ሰራዊት የብላቴ ወታደራዊ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ባለፈው እሁድ ባስመረቀበት ወቅት የታየ ነው። በቀጣይ ርዕሳችን የጠቅላዩና የጌታቸው ምልልስ። ፈርሷል ጠቅላዩ፣ አልፈረሰም ጌታቸው። ሰሞኑን በተከታታይ ቀናት ከተከበረ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ የተገኙበት የምሁራን ውይይት ተካሂዷል። በዚህም ወቅት ለጠቅላይ ሚኒስትር አብይ አህመድ የተለያዩ ጥያቄዎች ቀርበውላቸው ማብራሪያዎችን የሰጡበት ሁኔታ ታይቷል። ጥያቄዎችን ለጠቅላይ ሚኒስትር አብይ አህመድ ካቀረቡት የዕለቱ ታዳሚዎች መካከልም የምስራቅ አፍሪካ ጉዳዮች አማካሪያቸው የሆኑት አቶ ጌታቸው ረዳ ይገኙበታል። ከመሬት ስሪት ጋር አያይዞ የኢትዮጵያን ፖለቲካና ምሁራኑን በንጽጽር እያስተያዩ ለማብራራት ጥረት ያደረጉት አቶ ጌታቸው ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ በሚል ያስቀመጡትን ግምት ውስጥ ሳስገባ እስካሁን ድረስ ፊውዳሊዝምን አላሸነፍነውም የሚል እምነት አለኝ። እንዴት እንደምገልጸው አላውቅም። እነዚህ ሰዎች ያላቸውን የኑሮ ደረጃ ይቀይሩ ይሆናል እንጂ ዛሬም ድረስ መሬትን ነክሰው የያዙና መሬት ላይ ባላቸው ቁጥጥርም አዛዥ መሆን የሚፈልጉ ሰዎችን በየደረጃው ማየታችን አልቀረም ያሉ ሲሆን አክለውም አንድ ጓደኛ እንደሚለው የኢትዮጵያ ፊውዳሊዝም ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት ፊውዳሉ ግብር ሰብስቦ ግብር ያበላል እንጂ የካፒታል ክምችትን በመፍጠር መሰረታዊ ለውጥን አያመጣም። ይህም በመሆኑ ንብረቱን የተወረሰለት ነጣ ካለ ጋቢ ውጭ ከሌላው ማህበረሰብ የሚለየው ምንም ነገር አይኖረውም ሲሉ ማብራሪያቸውን ሰጥተዋል። በመሬት ስሪት ላይ የተመሰረተውንና ቀዳማዊ ኃይለ ሥላሴ ጉልታዊ ስርዓት ጋር ማብቃት ጋር አብሮ እንደተዳከመ የሚናገረውን ፊውዳሊዝም ዛሬም አለ፣ አልፈረሰም ያሉት አቶ ጌታቸው ንጽጽሩንም አሁን ካሉት የኢትዮጵያ ምሁራን ጋር አያይዘው ታይተዋል። ማብራሪያቸውን በመቀጠልም እዚህ ጋር ምሁራኖቻችንም ጭምር ተመሳሳይ አባዜ እንዳለባቸውን ማስተዋል ያለብን ይመስለኛል። ከዚህ ቀደም የተናገሩት ተናጋሪዎች መንግስት ምን አስበዋል በማለት በተደጋጋሚ ሲጠይቁ ሰምቻለሁ። የምግብ ዋስትናን ለማረጋገጥ ጥናት ያጠና ሰው መንግስት ቢሮዎቹን ከርችሞብኛል አልሰማኝ ያለ ሊል የሚችልበት ሁኔታ አለ ይላል ብዬ አላምንም። ራሱን መሸጥ የሚችልበት ሁኔታ መፍጠር መቻል አለበት። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መልኩ የመንግስት ስልጣን ቢሰጠው ሊያስቀጥል የሚችለው ያንን ስልጣን ብቻ ነው። ዩኒቨርሲቲዎች ራሳቸውን መሸጥ መቻል አለባቸው ሲሉም ተናግረዋል። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው አክለውም ያው ታሪካችን የአንድ ማህበር ሊቀመንበር ሆነህ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነህ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ይህም በመሆኑ ፖለቲከኞቻችን ከዚያ የተሻለ እንዲማሩም አይጠበቅም። መጋፋት አያስፈልገንም። ተቋማትን ለመገንባት በሚደረገው ጥረት ግን ከማንም በላይ ተነሳሽነቱን መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር የዚህ ትራንስፎርሜሽን አካል ለመሆን መጠየቅ ያለበት የመንግስት ፍቃድ ሳይሆን መግባት ያለበት ተጋፍቶ ነው ሲሉም ማብራሪያቸውን ሰጥተዋል። በአቶ ጌታቸው ፊውዳሊዝም አልፈረሰም ዙሪያ የማብራሪያ ምላሻቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ በሐሳብ ደረጃ ብዙ ልዩነት የለኝም፣ ሐሳቡ ትክክል ነው። ግን እዚህ ጋር መታወቅ ያለበት ፊውዳሊዝም ማዕቀፍ ነው።
ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት የተዋረደ አስተሳሰቡ ግን ዛሬም ቢሆን አልፈረሰ ይሆናል። ያለምን እንዳልፈረሰ ደግሞ እኔም ይገባኛል። አንተም ቢሆን የገባህ ይመስለኛል። ግን ደግሞ ያንን ለመጠየቅ የምሁር ጀግንነት ይፈልጋል። ፊውዳሊዝም ሲባል የስልጣን ተዋረድ ብቻ ሳይሆን መሬትን በባለቤትነት ይዞ ሌሎችን በማስገበር የሚኖር በሕግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ይህም በመሆኑ እኔ ከአንተ ጋር የምጋራው ያ ስርዓት የለም፣ ግን ደግሞ የሚተካው ግን አልተፈጠረም የሚለው ላይ ነው ሲሉ ምላሻቸውን ሰጥተዋል። እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ያው ታሪካችን የአንድ ማህበር ሊቀመንበር ሆነህ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነህ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ከአንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። በቀጣይ ርዕሳችን ኢሳያስን አንታገስም ጀነራሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አስጠንቅቀዋል። ኢሳያስ ኢትዮጵያን እያተራመሱ መቀጠል አይችሉም፣ ከዚህ በኋላ ልክ መግባት አለባቸው ሲሉ ጀነራሉ አሳስበዋል። የቀድሞ የህወሓት ታጋይና የመከላከያ ሰራዊቱ ከፍተኛ አዛዥ የነበሩት ሌተናል ጀነራል ዮሐንስ ገብረ መስቀል ኢቢሲ ላይ በነበራቸው ቆይታ በውክልና ጦርነት እስከ መቼ ድረስ እንዋጋ ልንኖር ነው ሲሉ ጥያቄ አንስተዋል። በትግራይ ክልል ጉዳይ በዋነኝነት እየመሩት ያሉት ስብሃት ነጋና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው ሲሉ ጀነራሉ ተናግረው ይህም ህዝብን የሚያጠፋ ጥምረት ነው ሲሉ አሳስበዋል። የኤርትራው ፕሬዝዳንት አካሄድ ሁለቱንም ህዝብ የበደለ ነው ሲሉ የተናገሩት ጀነራል ዮሐንስ ገብረ መስቀል የወደብ ጉዳይ ላይ ሆን ተብሎ ኢትዮጵያን ለመጉዳት ብቻ እየተጠቀሙት ይገኛሉ ሲሉ ከሰዋል። የኤርትራ ወደብ ልማት ተያይዞ የማደግ አጀንዳ እንደሆነ ያነሱት ጀነራሉ ሆን ተብሎ ኢትዮጵያን ጉሮሮዋን ዘግቼ አሰቃያለሁ በሚል አካሄድ ኢሳያስ እየተንቀሳቀሱ ይገኛሉ ሲሉ ከሰዋል። የኤርትራ ወደብ ቢለማ አስመራን፣ ምጽዋን ሳያለማ ወደ መቀለና አዲስ አበባ አይሻገርም ያሉት ጀነራል ዮሐንስ ገብረ መስቀል ይህ እንዳይሆን ነው ኢሳያስ እንቅፋት እየፈጠሩ ያሉ ሲሉ ተችተዋል። በኢትዮጵያ ባሉ የተለያዩ ግጭቶች ውስጥ እጃቸውን እያስገቡ ነው ሲሉ ክስ ያቀረቡት ጀነራል ዮሐንስ ገብረ መስቀል ኢሳያስ ከጦርነት ውጭ ማሰብ አይችሉም ሲሉ ወንጅለዋል። አሁን ግን በቃ ልንለው ልክ ልናስገባው ይገባል ሲሉ ጀነራል ዮሐንስ አሳስበዋል። ጀነራሉ በዚሁ ቃለ ምልልሳቸው የትግራይ ጦር አዛዦች እኛ አንበጣበጥ ትግራይን ይዛቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ ጀነራል ዮሐንስ ገብረ መስቀል ከዚህ ቀደም በኢትዮጵያ ውስጥ በሚደረጉ ግጭቶች እጄን አላስገባም ሲሉ የተናገሩ ሲሆን ህግደፍ ከወረረን ጥሪ አያስፈልገኝም ዘምታለው ሲሉ ማሳሰባቸው የሚታወስ ነው። ጀነራል ዮሐንስ አሁን ላይ ስብሃት መሪነቱን ለኢሳያስ አስረክበውታል ያሉ ሲሆን ከህወሓት ጀርባ ሆነው የሚመሩት የኤርትራው ፕሬዝዳንት ናቸው ሲሉ ተደምጠዋል። ጀነራሉ አክለውም ኢሳያስ ኢትዮጵያን ቀውስ ውስጥ ለመክተት እየተንቀሳቀሱ ነው ሲሉ ነው የወነጀሉት። ይህንንም ልንታገስ አይገባም፣ ፕሬዝዳንቱ ልክ ሊገቡ ይገባል ሲሉ ጀነራል ዮሐንስ ገብረ መስቀል አሳስበዋል። በቀጣይ ርዕስ በጥይት ሩምታ የታገቱት መንገደኞች። በተደጋጋሚ እገታ ስሟ በሚነሳው የኦሮሚያ ክልል ሰሜን ሸዋ አሊዶሮ ወረዳ አዲስ የመንገደኞች ጥቃት ተሰንዝሯል። በጥይት ሩምታ በተሰነዘረው ጥቃት በርካቶች መታገታቸው ተሰምቷል። በትላንትናው ዕለት በኦሮሚያ ክልል ገብረ ጉራቻ ፍቼ መካከል በሚገኘው መንገድ አሊዶሮ ተብሎ በሚጠራው ልዩ ቦታ በሀገር አቋራጭ ተሽከርካሪ ሲጓዙ የነበሩ በርካታ ተሳፋሪዎችና ሹፌሮች በታጠቁ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የዓይን እማኝ ጠቅሶ ቲክቫ ዘግቧል። ተሳፋሪዎቹ መነሻቸውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር በመግለጽ አንዳንዶች የታጋቾችን ቁጥር 40 ያደረሱ ሲሆን የተመቱም ሳይኖሩ እንዳልቀረ ከቦታው የወጡ መረጃዎች ጠቁመዋል። ለዘገባው ቃል የሰጠው አንድ የዓይን እማኝ መንገደኛ ዛሬ ኤፍኤም ባስ አሊዶሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታ የተመለከቱትን ገልጸዋል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ መጓጓዣ ተሽከርካሪ ጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮ በስፋት እየተሰራጨ ይገኛል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በጉዳዩ ላይ በሰጠው ቃል የደረሰን መረጃ ሹፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል የሚል ነው ብለዋል። እገታ የተፈጸመበት ልዩ ቦታ አሊዶሮ መሆኑን የገለጹት አንድ የማህበሩ አመራር ቦታዋ በጣም መጥፎ ነች፣ ይሄ አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሹፌሮቹ የሆነ ቦታ ተጠራቅሞ በርከት ሲሉ በወታደር ታጅበው ያልፉ ነበር ሲሉ አስረድቶ የዛሬው ጥቃት የደረሰባቸው ግን የአንጥ ሰው ይሁን ያለ አጃቢ ሄደው ገና እንዳልታወቀ ገልጸዋል። ማህበሩ ከፍቼ ጎሃ ጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃዎች ደርሰውናል ሲል አስታውቆ አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃ አጋርቷል። የሹፌሮችን ውሎ በየዕለቱ የሚከታተለው የሹፌሮች አንደበት በኦሮሚያ ክልል ከገብረ ጉራቻ ፍቼ መሃል ባለው የመንገድ ክፍል
አሊዶሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሹፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል የሚል መልእክት ደርሶናል የሚል መረጃ አጋርቷል። የታጠቁ አካላት ተሽከርካሪ ላይ ተኩስ በመክፈት ተሳፋሪን በመምታት የተወሰኑትን በማፈን ሌሎች የከባድ መኪና ሹፌሮችንም በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው የነበረ ህግ አስከባሪዎች በቦታው ደርሰው የተኩስ ልውውጥ ቢያደርጉም ሌላው ላይ ተጨማሪ ጉዳት እንዳያደርሱ ከመከላከል ውጭ የታገቱትን ማስጣል እንዳልተቻለ የሚገልጽ መረጃ እንደደረሰው አሳውቋል። በዚህ መንገድ ክፍል ያለ ጉዞ በእጀባ ቢሆንም አልፎ አልፎ በመሃል እየገቡ የሚያፍኑት ሂደት ትልቅ ስጋትና ጉዳትን እያላበሰ ይገኛል ሲል የእውነቱን አስከፊነት አስረድቷል። አሊዶሮ ከአዲስ አበባ በስተ ሰሜን 142 ኪሎ ሜትር ርቀት ላይ የምትገኝ ትንሽ ቀበሌ ስትሆን የምትገኘው መዲናዋን ከአማራ ክልል ጋር ከሚያገናኙ ዋና ጎዳናዎች አንዱን ተከትሎ ነው። ቀበሌዋ በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ውስጥ የምትገኝ ናት። በዚህ አካባቢም በተደጋጋሚ ጥቃቶች በርካቶች ታግተዋል። በቀጣይ መረጃ አሁንም ፕሬዝዳንት ነኝ፣ ማዱሮ በችሎት 40 ዓመት ሊፈረድበት ይችላል። የጦር ዘመቻውን ያስወሰነው የማዱሮ ዳንስ። ማዱሮ በሽብርተኝነት ሴራ እና በጦር መሳሪያ እንዲሁም ሌሎች አጥፊዎች መሳሪያዎች ክስ የቀረበባቸው የክስ ሂደት በትላንትናው ዕለት ተካሂዷል። ማዱሮና ባለቤታቸው የታሳሪ ልብስ ለብሰው እጅና እግራቸው በካቴና ታስሮ በማንሃታን ችሎት ፊት ቀርበዋል። ማዱሮ በተከሰሱባቸው በአራቱም ክሶች ጥፋተኛ አይደለሁም ሲሉ አስተባብለዋል። ማዱሮ ለኒውዮርክ ፍርድ ቤት አሁንም የቬኔዙዌላ መሪ መሆናቸውን ተናግረዋል። ታግቼ ነው የመጣው ሲሉም ተሰምተዋል። እግራቸው ላይ የታሰረው ሰንሰለት እያንቃጨሉ ወደ ችሎት የገቡት ማዱሮ ችሎቱን ጆሮአቸው ላይ የተደረገላቸው ማዳመጫ በአስተርጓሚ ተከታትለዋል። ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው በአፈናን የመጣሁት ሲሉ ድምፃቸውን አሰምተዋል። እኔ የጦር እስረኛ ነኝም ብለዋል። የ92 ዓመቱ ዳኛ አልቪን ሄለርስታይን የማዱሮን ጉዳይ ማየት የጀመሩ ሲሆን በቅድሚያ ማንነታቸውን ለማረጋገጥ ማዱሮ ኖት አይደል ሲሉ ጠይቀዋቸዋል። ማዱሮ አዎ ነኝ ጌታዬ፣ እኔ የቬኔዙዌላ ሪፐብሊክ ፕሬዝዳንት ነኝ፣ ከጥር 3 ጀምሮ ታፍኜ ነው እዚህ የመጣሁት ብለው መልሰዋል። ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁት ሲሉ ዳኛው ለሁሉም ጉዳይ የምንነጋገርበት ጊዜ ያለው ሲሉ መልሰውላቸዋል። በኒውዮርክ ሰዓት አቆጣጠር ትላንት ሰኞ ከሰዓቱን የተከናወነ የማዱሮ የችሎት ውሎ 40 ደቂቃ የፈጀ ነበር። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉ አስተባብለዋል። ማዱሮ እኔ ነፃ ነኝ፣ መልካም ሰው ነኝ ሲሉ፣ ባለቤታቸው ፍሎሬስ ደግሞ እኔ ፍጹም ነፃ ነኝ የሚል ምላሽ ሰጥተዋል። ባለቤታቸው ግንባራቸው ላይ ፕላስተር ተለጥፎ የታየ ሲሆን የአሜሪካ ዴልታ ፎርስ ባደረገው ዘመቻ ወቅት ተጎድተው እንደነበር በጠበቃቸው ተገልጿል። በአሜሪካ ጦር ዘመቻ የሞቱ ሰዎች ቁጥር ወደ 40 ማሻቀቡ ከቬኔዙዌላ ተሰምቷል። ማዱሮ በችሎት ተቃውሞ የገጠማቸው ሲሆን ከታዳሚ መካከል አንድ ሰው በመጮህ ለወንጀልህ ዋጋ ትከፍላለህ ብሏቸዋል። ማዱሮ ግን በእርጋታ እኔ ፕሬዝዳንት ነኝ፣ እኔ ጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ መልሰውለታል። እንባ የተናነቀው ግለሰብ ከእስር ቤቱ እንዲወጣ ተደርጓል። ማዱሮ በችሎት ቆይታቸው ፊታቸው ላይ ምንም አይነት ስሜት እንዳልተነበበባቸው እርጋታ ተላብሰው ችሎታቸውን መጨረሳቸውን የተዘገበው። አሜሪካ ማዱሮን በእጽ ሽብርተኝነት ሴራ፣ ኮኬን በማስመጣት እንዲሁም የጦር መሳሪያና በሌሎች አጥፊ መሳሪያዎች ሴራ ትከሳቸዋለች። ተንታኞች በእነዚህ ወንጀሎች ጥፋተኛ ሆነው ከተገኙ እስከ 40 ዓመት የእስር ፍርድ እንደሚጠብቃቸው ገልጸዋል። የማዱሮ የፍርድ ቤት ክርክር ግን ለዓመታት ሊቀጥል እንደሚችል ነው የተተነበየው። በተያያዘ መረጃ የትራምፕ አስተዳደር ማዱሮን ለመያዝና የጦር እርምጃ ለመውሰድ ያስወሰነ የመጨረሻው ገፋፊ ምክንያት ታውቋል። ማዱሮ ለትራምፕ ማስጠንቀቂያዎችን በመናቅ በህዝብ ፊት ያደረጉት ዳንስ በነጩ ቤተ መንግስት ብስጭት የፈጠረና የጦር እርምጃው እንዲወሰድ በስሜት የገፋፋ ያስወሰነ ስለመሆኑ የአሜሪካ ሚዲያዎች ዘግበዋል። በአሜሪካና ቬኔዙዌላ መካከል ውጥረቱ ባየለበት ጊዜ ማዱሮ በአንድ ዘፈን አቀናብረው ያወጡት ዳንስ ጉድ ሳይሰራቸው እንዳልቀረ ነው የተነገረው። ማዱሮ በባህሪያቸው ብዙ ጊዜ በመረጡት ሙዚቃ ሲደንሱ የሚታዩ ሲሆን ኖ ዋር የስ ፒስ በሚለው ዘፈን አቀናብረው ያወጡት ዳንስ ግን በነጩ ቤተ መንግስት የንቀትና ፕሬዝዳንቱ ላይ ማላገጥ ሆኖ ተቆጥሮባቸው የጦር ዘመቻውን ማፍጠኑና ቁርጥ ማስደረጉ ተዘግቧል። በተያያዘ መረጃ ማዱሮን የተኩት አዲሷ የቬኔዙዌላ መሪ ከትራምፕ ማስፈራሪያ በኋላ የተለሳለሰ አቋም አንጸባርቀዋል። ፕሬዝዳንቷ ለትራምፕ ባስተላለፉት መልእክት ለህዝባችን የሚገባው ሰላምና ውይይት እንጂ ጦርነት አይደለም ብለዋል። የቬኔዙዌላ ተጠባባቂ ፕሬዝዳንት ሀገራቸው ለሰላም ቁርጠኛ መሆኗንና ከአሜሪካ ጋር ወደ ሚዛናዊና መከባበር ግንኙነት ለመመለስ ቅድሚያ እንደምትሰጥ ነው የተናገሩት። ዴልሲ ሮድሪጌዝ በሰጡት መግለጫ የአሜሪካ መንግስት በዓለም አቀፍ ህግ ማዕቀፍ ውስጥ በትብብር አጀንዳ ላይ ከኛ ጋር እንዲተባበር እንጋብዛለን ብለዋል። ፕሬዝዳንቷ ዴልሲ ሮድሪጌዝ የማዱሮን ስም አንስተው ታላቅ መሪ ነበሩ ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን